ሰላም ጤና ይስጥልን የተከበራችሁ የጉባኤ ቤተሰቦች ሰላም ናችሁ ወይ? በፋኖ ላይ እንግዲህ ተስፋ መቁረጡና ጥርጣሬው እንደቀጠለ ነው። አሁንም በተለያዩ የሚወጡት መረጃዎች ያው ሳይመክር የነዳ ሳይሸጥ ተመለሰ የሚለውን የሚያረጋግጡ ሆኗል። አብራችሁ ተከታተሉ። በሰውየው በኩል እኔ እውነት ለመናገር ተስፋ መቁረጥ ነው የሚሻለው። በዚህ በየትኛው ብለህ በዚህ በዋናው እና ሪሊ ከእኔ ፊት አቅሙ ፊት አያደርግም እየሆነ ላለው ነገር ግልጽ አይደለም። እየሆነ ያለው ነገር አልገባውም። ፋይናንስም የቆየ ፋይናንስም አለ የሚባለው ፋይናንስ ሁሉ እኔ ራሱ ምን እየተደረገ እንደሆነ አልገባኝም። እሱ ራሱ አሁን ባለፈው ተለቋል አሉ። 1 ሳምንት ነው የሚፈጅ አሉ። ይኸው 4 ወር አለፈ። 4 ወር አለፈ እና በተወሰነ ደረጃ እኔ ያላወቅነው ከፍተኛ የሆነ ተንኮል ሊኖር ይችል ይሆን እላለሁ። አንዳንዴ በሰውየው ራዕይ ላርሱ ማለት ነው በጣም የተራቀቀና የሸወደን ዝም ብሎ ግን አሁን ተናገር ብባል የገባኝ በቃ አቅሙ እየሆነ ያለውን ነገር በትክክል እየተገነዘበው አይደለም። ወቅቱን የዋጀ እንደ አማራ ፋኖ በጎንደር ደግሞ ዋጋ አስከፍሎናል። እዚያ ውስጥ ያሉ ሰዎች ማይረቡ እርጋጦች እነ ኤፍሬም ሳሚ ምናምን ቢሆኑም የቀሩት በተለይ ይሄኛው ከመጣ በኋላ ጠንካራ እንዳይሆን ድርጅቱ አለ እየተባለ አሁን ከፍም በዚያ ሙድ ነው ያለ። ድብርት ውስጥ ነው የሚገርም አጠቃላይ በተቋም አሰራሩ። እኔ እናንተን ቀድሜ እንዲና እንዲያ ብዬ እንትን ማድረግ አልፈልግም። ሞክሩ። እኔ ግን በቃ ዝም ነው የምል። እንደው መግለጫ ሁሉ ይገባው ነበር ሰውየው፣ ግን ጠላት ደስ ስለሚለው ዝም ነው የምል ነው ያለኝ አይደል? አዎ። ስለዚህ የሆነ ዲፕሬሽን ውስጥ ነው የከተተብን እኛና የፋኖ ኃይሎች በነፃ ቀጠና። አሁን ፋኖ ላይ እኮ ምን መሰለህ፣ ፋኖ ላይ ያለው ችግር በመሰረቱ የሰው ኃይል ችግር፣ የመሳሪያ ችግር አይደለም። እውነት ለመናገር የሰው ኃይል እጥረትም አይደለም፣ የመሳሪያ እጥረትም አይደለም። ያለባቸው የሊደርሽፕ ክራይሲስ ቀውስ ነው። እኔ ወይ አድቫንስ እንዲያደርግ እስካሁን ያለው ሊመራ የሚችል ሊደርሽፕ አላቸው። እስካሁን የመጡበትንና እስካሁን ሲያደርጉት የቆዩትን ያክል እያደረገ ሊቀጥል የሚችል ሊደርሽፕ አለ። በቃ በደፈጣ በወረራ ውጊያ እየመራ የሚያስኬድ ማለት ነው። እሱን የሚያደርግ ሊደርሽፕ አላቸው። ነፃ ቀጠናዎች ላይ የፖለቲካ ስራ በመስራት ረገድ፣ የካድሬ ስራ በመስራት የካድሬ ስምሪት በመስራት ረገድ፣ ነፃ ቀጠናዎች ላይ ያለውን ህዝብ ካገዛዙ ከነባር ጸረ አማራ አስተሳሰቦች ከነባር የብአዴን ምናምን አስተሳሰብ ህብረተሰቡን የመለወጥ የካድሬ ስራ በመስራት ረገድ፣ ህብረተሰቡን በማደራጀት ረገድ፣ ነፃ ቀጠና ላይ እጃቸው ላይ የገባውን ህዝብ የእነሱ ፖለቲካ ዓላማ ተሸካሚ በማድረግ ረገድ፣ የእነሱ የፖለቲካ ዓላማ ተጋሪ ተሸካሚ የሚለው ቃል እንኳን ጥሩ አይደል፣ ተጋሪ እና ለዛም ዓላማ የሚታገል የሚቆም በማድረግ ረገድ ሰፊ ፖለቲካ ስራ በመስራት ረገድ እኔ ብዙ ማነሳው ቅሬታ አለኝ። አይ ቲንክ ሌላ ጊዜም ልናወራበት እንችላለን። አስተውያለሁ። ብዙ አይነት ተቾች ይኖሩናል። እንግዲህ የትኛውም የትጥቅ ትግል አይደለም፣ የትኛውም ትግል ላይ ያለ መሪ ነኝ ብሎ የወጣ አካል ከትችት ማምለጥ አይችልም። አንደኛዎቹ ተቾቻችን ለስሙ ትችት እንበለው እንጂ እኛን መቃወም እኛን መስበር የሚፈልጉ በቀጥታ በአገዛዙ ስፖንሰር የሚደረጉ የሶሻል ሚዲያ ተጠቃሚዎች ወይም ደግሞ ተከታይ ያላቸው ግለሰቦች፣ ቡድኖች አሉ። ይሄ ነው መታወቅ አለበት። የትኛውም ህዝብ ይህን ትግል የሚያውቅ ሰው ይህን ግንዛቤ ውስጥ ማስገባት አለበት። ሁለተኛዎቹ ይህንን ትግል መያዝ፣ መጥለፍ፣ ቅድም እንዳነሳው ዲክቴት ማድረግ ወይም ደግሞ የዚህ ትግል የፖለቲካ ወኪል ሆኖ መምጣት የሚፈልጉ ቀላል የማይባል ቁጥር ያላቸው ቡድኖችና ግለሰቦች አሉ። እነሱም ቢሆኑ በተለይ ፊት ለፊት የምንታይ አመራሮችን ከትግሉ ሜዳ ለማድረግ እና እነሱ እንደፈለጉ ለመዘወር ካላቸው ሞቲቭ የተነሳ ተቾችን ስምሪት የሚሰጡ ተቾችን ስፖንሰር የሚያደርጉ አጀንዳ የሚሰጡ ግለሰቦች እና ቡድኖች አሉ። ሶስተኛዎቹ በቅንነት ትግሉን በጣም ከመፈለግ እንድናሸንፍ ከመሻት የተነሳ በቅንነት የሚተቹን አሉ። በቅንነት ለሚተቹ ሰዎች የሚጠበቅ ነው የምንማርባቸው፣ የምናስተካክላቸው፣ የምናርማቸው ነገሮች አሉ። እንዳነሳው ጦርነቱ በይፋ ከጀመረ 1 ዓመት ከ6 ወር ነው። በዚህ 1 ዓመት ከ6 ወር ውስጥ ያገኘነው ልምድ ተሞክሮ ቀላል የሚባል አይደለም። የምንመራው የታጠቀ ሰራዊት ነው። ወጣት ነው። የመላእክት ስብስብ አይደለም። ችግሮች ይፈጠራሉ። ብዙ ስህተቶች ይከሰታሉ። ከዚህ አንጻር መማር እንዳለብን ከህዝብ ትችት፣ ከሚዲያዎች ኮሜንት መውሰድ እንዳለብን አውቀ ነው ለምደነው የቆየነው ጉዳይ ነው። ወደፊትም ይቀጥላል። በሌላ በኩል ካየኸው ደግሞ ምናልባት እንደ አማራ ፋኖ በጎጃም አመራር ላይ ጠንካራ ያሉ ትችቶች የሚነሱት የተሻለ አደረጃጀት ስለሆነ ነው። ምንም ለመታበይ ሳይሆን ሀቅ ስለሆነ መነገርም ስላለበት የተሻለ አደረጃጀት ስለሆነ የተሻለ ነገር ከኛ ይጠበቃል። ለምሳሌ የፋኖ በተመለከተ ከኛ ብዙ ነገር ስለሚጠበቅ ብዙ ነገር እንድናጣ ብዙ ነገር ይዘን ገኝ ማህበረሰብ ክፍል አለ፣ ከየትኛውም ያለ። ስለዚህ ከዛ አንጻር ከበድ ያለ ኃላፊነት ለእኛ ከመስጠት
አቅም አላቸው ተሞክሮ አላቸው ከሚል የሚቀርቡ ትችቶች ስላሉ ሁሉንም እንግዲህ ፈጣሪ በፈቀደልን ልክ በታሪክ አጋጣሚ እዚህ ትግል ውስጥ አመራሩን እንደመገኘታችን በቻልነው መንገድ በቅንነት ምላሽ ለመስጠት እንሞክራለን። ከዛ ባለፈ ይህ አመራር ትችት የሚሰብረው አመራር አይደለም። አድማጭ ግንዛቤ ውስጥ መውሰድ ያለበት በየቀኑ በድሮን የሚሳት በየቀኑ በሞት መንጋጋ ውስጥ የሚያልፍ አመራር እንደመሆኑ መጠን በትችቶች ምክንያት የምናባክነው ጊዜ፣ ለሚቀርቡ ትችቶች የምንሰጠው መልስ ወይም ደግሞ ተተቸን ብለን የምናኮርፍ፣ ተተቸን ብለን የምንሰበር፣ ተተቸን ብለን ሞራላችን የሚቀዛቀዝ ሰዎችም አይደለንም። በዛ ልክም መታሰብ የለበትም። እንዳነሳሁት ግን ተቺዎቹ ምን ዓላማ ይዘው ምን ሞቲቭ ይዘው ነው የሚተቹ የሚለው ግንዛቤ ሊኖር ይገባል። እንዳነሳው ብዙ ነገር መስራት ይጠበቅብናል። የምንመራው አብዮት በጣም እንደ እንቁላል እንክብካቤ ሊያስፈልግ የሚገባ አብዮት ነው። ስለዚህ ይህንን አብዮት የሚመራ ሰው ብዙ ትችት ቢያስተናግድ የሚገርም አይደለም። ብዙ ውጤት ማምጣት ይጠበቅብናል። መልካሙ ነገር ሰራዊቱ አብረ ነው የምንለው ሰራዊት የምናታግለው ሰራዊት በደንብ ነው የሚረዳው የኛን አስተዋጽኦ የኛን አቅም እና ቅንነት በሚገባ የአመራሩን ሁኔታ ስለሚያውቅ ምንም አይነት የውስጥ ችግር ሳይገጥመን እንደቀጠል ነው ያለ ነው። እንግዲህ ትችቶች ይህን ትግል ብናሸንፍም መቀጠላቸው አይቀርም። ከዚህ የተሻለ ነገር ብንሰራም መቀጠላቸው አይቀርም። በዋናነት ለምንቀርብብን ትችት ምላሽ ለመስጠት ሳይሆን ለተሰለፍንበት ቅዱስ ዓላማ ውጤት ሲባል በርትተን 24 ሰዓት ስራዎችን በመስራት ላይ ነው ያለ እንቅልፍ የምንገኘው። በሱ እንቀጥልበታለን። አይደለም ዓላማቸውን እናትና አባታቸውን የሚከዱበት ሁኔታ ነው። ግን ምል ቆይቷል አብን ካበቃለት። አሁን ግን ይሄኛው ሰሞኑን ደግሞ ያላቸው ነገር በቃ አብን ፊኒቶ ነው የሚለው ጣሊያን በቃ ተስተንተን ምንም እኔ ራሴ በቃ ከዚህ በኋላ አብን የሚባል ነገር ላለመስማት ስለ አብን የሚባል ነገር ምንም ነገር እንትን ላለማድረግ ወስኛለሁ። አንደኛው ሁለተኛው ምናልባት ለምንድን ነው እንደዚህ ያደርጉ ብዬ ስገምት አንደኛው ምክንያት ሊሆን የሚችለው ምናልባት የሚቀጥለው ዓመት ምርጫ ይካሄዳል። በነገራችን ላይ እኔ በጣም እርግጠኛ ነኝ ትክክለኛ ምርጫ ከተካሄደ አብን እና ኢዜማ የመመረጥ እድላቸው ከብልጽግና የባሰ ዜሮ ነው። ማንም አይመርጣቸውም። አንድ ወንበር ካገኙ እኔ እንትን አደርጋለሁ በብልጽግና ቸርነት ካልሆነ በስተቀር ማለት እነዚህ ሰዎች ወንበር ካላገኙ አሁን የያዙት ቦታ የፖስታ ሚኒስትር፣ የኢኖቬሽን እና ቴክኖሎጂ ሚኒስትር፣ የአማራ ክልል የቱሪዝም ምናምን ነገር የሚባሉ ቦታዎች እንደማይገኙ ያውቃሉ። ስለዚህ ከአሁኑ ቀብድ እንትን ማድረጋቸው ለአብይ አህመድ ታማኝነታቸውን በመስጠት በማሳየት ከሚቀጥለው ምርጫ በኋላ የሚቋቋሙ መንግስት ውስጥም በለጠ ሞላ ያዘውን ወንበር ይዞ ለመቀጠል ማን ነው የምትላቸውም ሌሎቹ አንደኛው አሁን በቅርብ ደሞዝ አስጨምሮ ይገርመኛል ማለት አንዳንዴ እንትና ነገሩ እንትን ነው በቃ በጭቁን ህዝብ ስለ ህዝብ ጭቆና አውርቶ እንትን ብለህ ምናምን ቦታው ላይ ስትቀመጥ የበለጠ ጨቋኝ የበለጠ በዝባዥ የበለጠ መዝባሪ የሆነ መገኘት ማለት ይገርማል። አሁን ይሄ ፖስታ ቤት እንትን ያደረገው ነገር ለከፍተኛ አመራሮች ነው አይደል ደሞዝ የጨመረው ቦነስ ምናምን ያደርገው እታች ያለው ሰው ምንም ጠብ ያደረገው ነገር ምንም ፖስታ ቤት ታች ነው ስራ የሚሰራው። በጣም የሚገርመው እኛ ሀገር ያለው ትልቁ በሽታ ይሄ ነው። በቃ መቃወም ማለት ጀግና ማለት አማጺ መሆን፣ ብጥብጥ መቀስቀስ፣ እልከኛ ስርዓት የለሽ ጋጥ ወጥና በህዝብ መካከል ላይ ህዝብን እያባሉ መኖር በቃ የተለመደና እንደ ጀግንነት የሚቆጠር በብዙዎች አእምሮ ዘንድ ተቋጥሮ የቀረ እጅግ የሚያሳዝን የሚያሳፍርም የፖለቲካ ባህላችን ነው። አሁን እሱ እየተናገረ ያለ ምንም መሪና መሪ የሌለውን ፋኖ ላይ እያጨበጨበ ያሉ ሰዎች ኦልሞስት አብንን የሆነ መግለጫ ሰጠ ብለው ለመተቸት አይደለም፣ በቃ አውጥቶ መጣል። አብንን መስማት አልፈልግም፣ አብን የሚባል አላቅም፣ ስለ አብን እንዳትጠይቁኝ። ከዛ ይልቅ ስርዓት የለሽ ትምህርት ቤት የሚዘጋው የሚያወድመውን ፋኖ ነኝ የሚለውን ማንም አንዱ ተስፋ ቆርጦ ዛጋ ሲያለቅስ፣ አንደኛው ደግሞ የለም ድል በድል እየሆን ነው እያለ እርስ በእርሱ የሚጣረስ በየትኛውም አግባብ የሚሆነውን ሁሉ እያገጣጠማችሁ እንድትሰሙት ነው ይህን ትኩረት ለማድረግ የፈለግኩት። ቢኮዝ ነገሮችን ለመረዳት ከጫፍ ላይ ብቻ አይደለም። ማን ነው ምን እያለ የመጣው የእሱ የንግግር ሰንሰለት ሲገጣጠም ምን አይነት ስዕል ሊሰጠኝ ይችላል በሚለውና ከዛ ንግግር ምን አይነት አውትካም ወይም ፍሬ ያገኛለሁ፣ ይሄ ነገርስ መሻሻል የለበትም ወይ፣ የትኛው ነው የእኔ አስተዋጽኦ በግልጽ እንዲታይ ሊያደርግ የሚችለውን የሚለውን ሁሉና እናስተምረው፣ እንተቸው። በዚህ ከመሄድ እኮ ወደዚህ መሄድ ነበረበት ምናምን መባል ሲገባው ምንም ነገር የለም። ጠቅልሎ መጣል፣ ጠቅልሎ መያዝ ነው። ይሄ በጣም አሳሳቢውና ብዙ ጊዜ ሰፋ ባለመልኩ መስራት የምፈልግበት ሁነት ነው ያለው በዚህ ዙሪያ ላይ። ቢኮዝ አንድ ሰው ወንጀል ሰራ ከተባለ ከዛ በኋላ ወንጀለኛ ሆኖ እንዲቀር የመገፋፋት እንጂ ከዛ የማውጣት ልምድ ሁሉ የለንም። ይሄ በማህበረሰባችን ላይ በጣም የሚታይ ክፉ ችግር ነው። እነዚህ ሰዎችም ውጭ ሀገር ተቀምጠውም ቢሆን ይሄው እነሱን የሚያተርፉት በጥላቻ በመባላት እንጂ ሰዎችን ስልታዊ
አማራጮችን በማሳየት በየትኛውም ቦታ ላይ በሰጡ መቀበል በጋራ ተጠቃሚነት ላይ ተጠቃሚ መሆን የሚችሉ ሰዎችም አሉ። እርስ በርስ በማጠፋፋት ላይ የለመዱ የኖሩና ያሉ ስለሆኑ ከዛ የሚወጣን ሁሉ የሚያወግዙ መሆናቸውን ታሳቢ ያደረጋችሁ ብትሰሙት ብዬ ነው እዚህ ጋር መሀል ላይ የገባሁት። እና እንዲህ አይነት ሰዎች ያሉበት ነው። እና እኔ የሚመስለኝ አንደኛው በቃ ይሄ አሁን የተያዙት የቁልቁለት ወደ ታች የሚሄድ የቁልቁለት እንትኑ በጣም ከኢዜማ ጋር ፉክክር ውስጥ የገቡ ይመስለኛል። በቃ እኛንን የበለጠ ታማኝ እንትኖች እኛንን ለዚህ ሰዓት እንትን የምለው። ስለዚህ ኤክስትሪም የሆነ አሁን አንድ የውስጥ ያለ የፖለቲካ ፓርቲ ሊያውም እኮ በነገራችን ላይ የህልውና ችግር አለብኝ ብሎ መከራ ውስጥ ለገባ ህዝብ ስም ነው የተቋቋመው። አብን ማለት የሀገራዊ ፓርቲ አይደለም፣ የአማራ ክልል ፓርቲ ነው። ይሄ ፓርቲ የአማራ ህዝብ አሁን በዚህ ወቅት ኤርትራን እንደ ሀገር አንቀበልም እንቀበላለን ብሎ ሀሳብ የሚያነሳበት እንትን እብደት ነው መሳይ። እና የሚቀጥለው ደግሞ ምርጫ እኔ ነገርኩህ እኮ በጣም እርግጠኛ ሆኜ የምናገርባቸው እንትኖች አሉ፣ ሁኔታዎች አሉ። ኢዜማም ሆነ አብን ትክክለኛ ምርጫ ቢካሄድ የብልጽግና ቸርነት ካልታከለበት አንድ ወንበር አያገኙ። ስለዚህ ያንን እንደማያገኙ ስለሚያውቁት ካሁኑ ለብልጽግና ቀብድ ማስያዝ የፖለቲካ ቀብድ ነው። እንዲህ ብለናል፣ እንዲህ አድርገናል፣ ተሰርተናል። አብይ አህመድ አንድ ሳምንት ነው 2 ሳምንት ነው ተዚህ ላይ የጸጥታ ምክር ቤት ተብሎ ሰብስቦ የዚህ የባህር በር ጥያቄውን የበለጠ በጋለ መንገድ ማስቀጠል አለብን የሚል መመሪያ እንትን አውርደዋል። አይ ቲንክ አብን ነው ያንን ነገር እያጋጋለ ያለው ማለት ይቻላል። አሁን ባለው ሁኔታ ገባ። በእርግጠኝነት ደግሞ ይሄ ከራሱ ከአብን የመጣ ያለ አብይ አህመድ በሚፈልገው መንገድ መንግስት በይፋ ወይም ደግሞ አንድ የሆነ ሌላ የኦሮሞ ፓርቲ ምናምን ከሚገልጸው ይልቅ የአማራ ፓርቲ ቢገልጸው እና እነዚህ ሰዎችን ስታያቸው ምን ማለታቸው ነው? ወደብ ብቻውን መጠየቁና ያ ነገር አግባብ ነው አይደለም የሚለውን ነገር በአመክንዮ ቢነግሩን የተሻለ ነገር ይሆናል። ከዛ ውጭ እዚህ ጉዳይ ላይ ወደቡ የአሰብ ጉዳይ መነሳቱ አግባብ አይደለም እያሉን ነው በተዘዋዋሪ። ቢኮዝ ነገ ህዝብ ተራበ፣ ኑሮ ተወደደ፣ ችግር ውስጥ ተፈጠረ። የህዝብ የእርስ በርሱ እልቂት አንዱ ኢኮኖሚካል ፕሮብሌም ነው። ከዛ ውስጥ ደግሞ የኑሮ ውድነት ጣሪያ የሚነካው የጅቡቲ ሁነት በሰሞኑ ላይ አልሲሲ ጋር የሆነውን ሁላ ስታዩት ጉሮሯችንን በቀላሉ ለማነቅ ጥላቶቻችን ሲያሴሩት የኖሩት ነገር ስለተገለጠ በዛ ጉዳይ ላይ ለምን ተነሳ ብለው የሚጮሁ ኢትዮጵያዊ የሚመስሉ የእኛን ቋንቋ የሚናገሩ እኛን መስለው እኛን ለማጥፋት ከሻቢያ በላይ የሚጮሁ እነዚህ ልጆች ናቸው። ከኢሳያስ በላይ ጅራታቸውን እየቆሉ የሚሄዱ እርክሶች ናቸው። ባይሰልፍ ማንኛውም ጤነኛ የሆነ ሰው ወደብ ማግኘት አለባት ኢትዮጵያ። መጀመሪያ ኪራይ ነው የጠየቀችው። ኪራይ ለምን ጠይቃለች የተባለ ነገር ካለ የራሷን ሀቅ ደግሞ ማግኘት አለባት። ይህንን እንዴት ነው ማንስ ቢናገረው ሊተች የሚገባው? የወደብ ጉዳይ የኔ ጉዳይ ነው የሚል የማይነካው ነገር ስለሌለ ነው። ብቻውን መንገድ ተዘጋ፣ ኢኮኖሚካል እንደዚህ ሆነ ምን አለ። ግን እነዚህ ሰዎች ጠላት እንደሆኑ በግልጽ እንድታዩቸው አሁንም ትኩረት መስጠት ፈልጌ ነው። ቢኮዝ ስለ ተማሪዎች፣ ስለ መምህራን ሞት፣ ስለ ንጹሐን እልቂት ትክክለኛ ንጹሐን ስለሚያልቁት እውነት እነሱ ስለሆነ ያንን የሚያደርጉት አይናገሩም። የእነሱን የረከሰ ተግባር ተሸክሞ በህዝቡ መካከል ላይ አረም እና በሽታ ሆኖ ያለ ጽንፈኛ ሲመታ ግን ንጹሐን የሚሉ እርኩሳኖች ሲመጡ ታያቸዋላችሁ። እና እነዚህን እርኩሳን ለይታችሁ በማወቅ በሚገባ መሸከፍ በሚገባ ማወቅ የሚገባውን በማድረግ ወደድንም ጠላንም የሀገራችን ባለቤት ሆነን እንሄዳለን። ስለ ሀገር ጉዳይ በራሳችን መተርጎም እንጂ የአብይ ሀገር፣ የኦሮሞማ መንግስት፣ የአብን ሀገር፣ የህዋት ሀገር የሚባል የለም። ሁሉም የኛ ጀግኖች ናቸው። ጀግኖቻችን እናጀግናለን። ሁሉም የኢትዮጵያ ልዕልናን ወደፊት ሊገፋ የሚችል ሁሉ የኢትዮጵያ ወዳጅ ነው፣ የኛ ወዳጅ ነው። በተቃራኒው ያንን ላስቆም ላበላሽ የሚል ሁሉ ጠላታችን ነው። በሚገባው መሸከፍ ላይ አብረን መስራት ግዴታ ነው። በጣም አደገኛ አካሄድ ነው። ምን ታደርገዋለህ? ሰው ሆዱ በልጦበት ጭንቅላቱ ከጠበበ ምን ታደርገዋለህ? ከዚህ የበለጠ ጉድ መስፍን አንዳርጋቸው ጽጌ የአብይ ብርጌድ ናሐመዱ ብሎታል። አብን ምንድነው ፈረንጆች ምን ይሉታል መሰለህ? ይሄ ሬስቱ ዘ ቦቶም የቁልቁለት ወደ ቁልቁለት የሚደረግ በጣም ፈጣን ጉዞ። አብን የሚባል ድርጅት በዚህ ፍጥነት ምን በጣም 2017 ነው 18 የተመሰረተ ድርጅት እኮ በዚህ አጭር ጊዜ ውስጥ እንዲህ ወጥቶ እንዲህ የተፈጣፈጠ ድርጅት ቢኖር አብን ነው። ወጣቶች ናቸው። እንዲያውም ብዙዎቻችን ያን ጊዜ በጣም ተስፋ አድርገን ነበር። ኦኬ በቃ ወጣቶች ናቸው፣ የአማራ ፖለቲካ አሁን ደግሞ በአዲስ ትውልድ መመራት ጀመረ ብለን ተስፋ አድርገንበት የነበረ ድርጅት ማለት። በሚገርም ሁኔታ አሁን እኮ እየሄዱበት ያለው መንገድ እንትኑ ይሄ ከኢዜማ ጋር ይሄ አድርባይነት ፉክክር ታውቃለህ፣ እስቅድድም
እኔ በልጥ ነው። አሁን የአብኖቹ እንትን ኢዜማ አለ አንድ ልየት የለየለት አድርባይ፣ አብን አለ አድርባይ ከኢዜማ ጋር እነዚህ ሁለቱ ፓርቲዎች ናቸው እየተፎካከሩ ያሉት። ለምን? ታማኝነታቸውን አሽከርነታቸውን እንትን ለማድረግ ማለት ምንድነው እንትን ይሄ አሁን የሰሞኑ እኔ የሰዎቹን ጤነኝነት የተጠራጠርኩት በእርግጥ አሁን ለአማራ ህዝብ የባህር በር አጀንዳ የኤርትራ አጀንዳ ትልቅ ጉዳይ በእውነት በዚህ ደረጃ አብን አቋም ወስዶበት የሚነሳ ጉዳይ ነው። አስፈላጊ እሱ ነው እንጂ ምንድነው አሁን በተባበሩ መንግስታት አባል የሆነ ሀገር ምናምን ላይ እንዲያውም ህልውናውን እጠራጠራለሁ ታሪካዊ እንትን የለውም መሰረት የለውም ብሎ ጥያቄ ማንሳት